ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ እንደተለመደው ሁሉ ጊዜ ልንጠቀማቸው የምንችላቸውን የእንግሊዘኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። እንግዲህ እንዴት በቀላል መንገድ እንግሊዘኛን መናገር እንችላለን የሚለውን ትምህርት በደንብ እናያለን ማለት ነው። እንግዲህ በዚህ በኩል መታያቸው ምን አሉ? ጥያቄዎች አሉ። ከዛ መልስ ምን ብለን መመለስ እንዳለብን በደንብ እናያለን ማለት ነው። ስለዚህ እስከ መጨረሻው መከታተልና ማየት ይኖርባችኋል ማለት ነው። ኦኬ እንግዲህ ወደ ትምህርቱ ስንሄድ ምን ይላል? የመጀመሪያው እንዴት እናንብበው የሚለውን አብረን እናያለን ማለት ነው። እንግዲህ የመጀመሪያውን እንዴት እናንብበው አይን እንደ አይ ማንበብ ነው። ኤም አይን በአንድ ላይ ሚ ብለን ማንበብ፣ ሁለቱንም ኤስ በዚህ ጋር ስ ብለን ማንበብ ሚስ። ዋይ ኦዩን በአንድ ላይ ዩ ብለን ማንበብ፣ ኤስ ኦን ሶ ብለን ማንበብ። ከዛ ኤም ዩን እንደ ሙሳ የምናነበው እንደ ማ ብለን እናነባለን። ሲና አይችን በአንድ ላይ ቺ ብለን ማንበብ ማች። በአንድ ላይ አይ ሚስ ዩ ሶ ማች ምን ማለት ነው? በጣም ናፍቀሽኛል ሊሆን ይችላል፣ ወይም በጣም ናፍቀኛል ለማለት በዚህ መልኩ መግለጽ እንችላለን። ከዛ መልሳችን ምን ሊሆን ይችላል? የሆነ ሰው እንደዚህ ቢለን ከዛ መልሳችን ምን ሊሆን ይችላል? ከዛ አይን እንደ አይ ማንበብ፣ ኤም አይን አሁንም ሚ ብለን ማንበብ፣ ሁለቱንም ኤስ በአንድ ድምጽ ምን ብላችሁ ማንበብ ነው? ስ ብለን ማንበብ እንደ ስ። ዋይ ኦዩን ዩ ብለን ማንበብ፣ ከዛ ቲ ኦን ሁለቱንም ኦ በአንድ ድምጽ ኡ ብለን ማንበብ፣ በአንድ ላይ ቱ ብለን ነው የምናነበው ማለት ነው። ስለዚህ በአንድ ላይ አይ ሚስ ዩ ቱ ምን ማለት ነው? እኔም ናፍቀሽኛል ወይም እኔም ናፍቀኛል ለማለት አይ ሚስ ዩ ቱ እንላለን ማለት ነው። ያ ወደ ቀጣይ እንሂድ። ምን ይላል? አይን እንደ አይ ማንበብ፣ አሁንም ኤል ኦን ሎ ሳይሆን ላ፣ ኤቪ ኢን በአንድ ላይ ቭ ብለን ማንበብ ላቭ። ዋይ ኦዩን በአንድ ላይ ዩ ብለን ማንበብ፣ ኤስ ኦን ሶ፣ ኤም ዩን ማ፣ ሲኤችን ቺ ብለን ማንበብ ማች። አይ ላቭ ዩ ሶ ማች ምን ማለት ነው? በጣም ወድሻለሁ ወይም ወድሃለሁ ለማለት አይ ላቭ ዩ ሶ ማች እንላለን ማለት ነው። ከዛ መልሳችን ምን ሊሆን ይችላል? አይን እንደ አይ ማንበብ፣ ኤል ኦን ላቭ ለማንበብ፣ ቪኢን እንደ ቭ፣ ዋይ ኦዩን ዩ፣ ቲ ኦን በአንድ ላይ ቱ ብለን ማንበብ ቱ። ስለዚህ አይ ላቭ ዩ ቱ ምን ማለት ነው? እኔም ወድሻለሁ ወይም እኔም ወድሃለሁ ለማለት አይ ላቭ ዩ ቱ እንላለን ማለት ነው። ያ ወደ ቀጣይ እንሂድ። አሁንም ዋይ ኦዩን እንደምን ማንበብ ነው? እንደ ዩ ማንበብ፣ ኤን እንደ አ፣ አር ኤን እንደ ር አር፣ ኤም አይን ማይ፣ ቢኤን እንደ ቤ ማንበብ እንደ ቤ፣ ኤስን እንደ ስ፣ ቲን እንደ ት ማንበብ ቤስት፣ ኤፍን እንደ ፍ፣ አር አይን እንደ ሬ። እዚህ ጋር ምንድነው ማናነበው? አይን ሳይለንት ነች፣ ሳይለንት ነች ማለት ነው። ሁለት አናባቢዎች በአንድ ላይ ሲመጡ የመጀመሪያው ስለምናነበው፣ ስለዚህ ቀጥላ ያለችውን ሳይለንት ነው የምናረጋት የመጀመሪያውን አንብበን ማለት ነው። ስለዚህ ኤፍን እንደ ፍ ማንበብ፣ አር አይን ሬ ብለን አነበብን፣ ኤንን እንደ ን፣ ዲን እንደ ድ ማንበብ ፍሬንድ። ሙሉ ስናነበው ዩ አር ማይ ቤስት ፍሬንድ ምን ማለት ነው? አንተ የኔ ምርጥ ጓደኛ ነህ ብለን የሆነ ሰው ከዛ መልሳችን ምን ሊሆን ይችላል? ቲኤችኤን እንደ ታ፣ ኤንን እንደ ን፣ ኬን እንደ ክ፣ ኤስን እንደ ስ ታንክስ፣ ኤም አይን ማይ፣ ኤፍን እንደ ፍ፣ አር አይን እንደ ሬ፣ ኤንን እንደ ን፣ ዲን እንደ ድ ማንበብ ፍሬንድ። ታንክስ ማይ ፍሬንድ አመሰግናለሁ ጓደኛ ወይም የኔ ጓደኛ ብለን መመለስ እንችላለን ማለት ነው። ከዛ እናንተ የምትሞክሩት ጥያቄ አለ፣ በጣም ቀላል ነው። ኮሜንት ሴክሽን ላይ ያስቀምጡልኝ ምን ማለት እንደሆነ። ምን ይላል? ዋይ ኦዩን ዩ ብለን ማንበብ፣ ኤን እንደ አ፣ አር ኤን እንደ ር፣ ኤም አይን ማይ ብለን ማንበብ። ከዛ ኪው ዩን በአንድ ላይ ኪው ብለን ማንበብ ኪው፣ ኤንን ን፣ ኪውን በአንድ ላይ ኪውን። ዩ አር ማይ ኪውን ምን ማለት ነው? እናንተ ሞክሩት ማለት ነው ምን ማለት እንደሆነ። ኦኬ ቀጣይስ መልሳችን ምን ሊሆን ይችላል? ለምሳሌ ዩ አር ማይ ኪንግ ምን ማለት ነው? ይስ ምን ማለት ነው? ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። ወደ ቀጣይ እንሂድ። ምን ይላል? አይን እንደ አይ ማንበብ፣ ኤች ኦን እንደ ሆ፣ ፒኤን እንደ ፕ ሆፕ፣ ዋይ ኦዩን ዩ ብለን ማንበብ እንደ ዩ ማንበብ፣ አርን እንደ ር ማንበብ ማለት ነው ዩር፣ ዲኤን እንደ ዳ ማንበብ፣ እንደ ዴ ማንበብ፣ ዋይን እንደ ይ ማንበብ ዴይ፣ አይኤስን
ኤዝ ብለን ማንበብ። ከዛ ዳብሊው ኢን እንደ ዌል እንደ ዌ ሁለቱንም ኤል በአንድ ድምፅ ል ብለን ማንበብ ዌል። በአንድ ላይ አይ ሆፕ ዩር ዴይ ኢዝ ዌል። አይ ሆፕ ዩር ዴይ ኢዝ ዌል ምን ማለት ነው? ቀንህ ጥሩ እንደሚሆን ተስፋ አለኝ ወይም ተስፋ አደርጋለሁ። ቀንሽ ጥሩ እንደሚሆን ተስፋ አለኝ ወይም ተስፋ አደርጋለሁ ብለን መግለጽ እንችላለን። ከዛ መልሳችን የሆነ ሰው እንደዚህ ቢለን ምን እንችላለን? የሆነ ሰው ቀንህ አሪፍ እንደሚሆን ወይም ተስፋ አለኝ አሪፍ እንደሚሆን ተስፋ አለኝ ቢለን ከዛ መልሳችን ምን ሊሆን ይችላል? ቲኤችኤን እንደ ታ ማንበብ፣ ኤንን እንደ ን፣ ኬን እንደ ክ፣ ኤስን እንደ ስ። ታንክስ ዋይ ኦዩን ዩ ብለን ማንበብ፣ ቲኦን ቱ ብለን ማንበብ ማለት ነው። በአንድ ላይ ታንክስ ዩ ቱ፣ ታንክስ ዩ ቱ፣ አመሰግናለሁ ላንተም፣ አመሰግናለሁ ላንተም ብለን መግለጽ እንችላለን እንደዚህ ማለት ነው። ከዛ ወደ ቀጣይ እንሂድ። አሁንም ኤን እንደ አ ማንበብ፣ አር ኤን እንደ ር፣ አር ዋይ ኦዩን ዩ ብለን ማንበብ፣ ጂኦን እንደ ጎ ጎ፣ ኤንን እንደ ን፣ ጅን እንደ ግ ጎይንግ ጎይንግ፣ ኤስኦን እንደ ሳ ማንበብ እንደ ሰ፣ ኤምኤን ም ሳም፣ ዳብሊው ኤችን ኢን በአንድ ላይ ዌ ዌ ብለን ማንበብ፣ አርኤን ር ብለን ማንበብ በአንድ ላይ ሳምዌር ሳምዌር። አር ዩ ጎይንግ ሳምዌር? የሆነ ቦታ እየሄድክ ነው ወይም እየሄድሽ ነው ቢለን የሆነ ሰው አር ዩ ጎይንግ ሳምዌር የሆነ ቦታ እየሄድክ ነው እየሄድሽ ነው ቢለን ምን ብለን እንችላለን? ምን ብለን መመለስ እንችላለን? ጂዩን በአንድ ላይ ጀ ብለን ማንበብ፣ ኤስን ስ ብለን ማንበብ፣ ቲን እንደ ት ማንበብ ጀስት፣ ኤን እንደ አ፣ አርኦን እንደ ራ ራ፣ ኤንን እንደ ን፣ ዲን እንደ ድ አራውንድ አራውንድ፣ ኤችኢን ሂ ብለን ማንበብ፣ አርኢን ር ብለን ማንበብ ሂር ጀስት አራውንድ ሂር ከዚህ አካባቢ ነው ከዚህ አካባቢ ነው ብለን መመለስ እንችላለን። ጀስት አራውንድ ሂር እዚህ አካባቢ ነው። ያ ወደ ቀጣይ እንሂድ። ኤችኤን እንደ ማንበብ እንደ ሀ ማንበብ፣ ቪኢን እንደ ቪ ማንበብ ሀብ፣ ኤን እንደ ኤ፣ ጂኦን እንደ ጉ ማንበብ፣ ዲን እንደ ድ ጉድ፣ ዲኤን እንደ ዴ፣ ዋይን እንደ ይ ማንበብ ዴ፣ ኤቲን አት ብለን ማንበብ፣ ዳብሊውኤን ዎ ብለን ማንበብ፣ አርን እንደ ር፣ ኬን እንደ ክ ወርክ። ሀብ ኤ ጉድ ዴይ አት ወርክ ምን ማለት ነው? ስራ ላይ ጥሩ ቀን ይሁንልህ ወይም ስራ ጥሩ ይሁንልህ ለማለት ሀብ ኤ ጉድ ዴይ አት ወርክ ስራ ላይ ጥሩ ነገር ይጠምህ ወይም መልካም ቀን ይሁንልህ እንደማለት እንጠቀማለን። ከዛ መልሳችን ምን ሊሆን ይችላል? ይቅርታ ቲኤችኢን በአንድ ላይ ዘ ብለን ማንበብ፣ ኤስኤን ሴ፣ ኤምኢን ም ብለን ማንበብ ሴም፣ ቲኦን ቱ፣ ዋይ ኦዩን ዩ። እዚህ ጋር ቱ የምትለዋን ሁለት ዳብል ኦ አድርጓት ማለት ነው። ሁለት ኦ መሆን አለበት ማለት ነው። ስለዚህ ዘ ሴም ቱ ዩ ላንተም እንደዛው ለማለት ዘ ሴም ቱ ዩ ብለን መግለጽ እንችላለን ማለት ነው። ከዛ እናንተ የምትሞክሩት ጥያቄ አለ ምን ማለት እንደሆነ ኮሜንት ሴክሽን ላይ ያስቀምጡልኝ ማለት ነው። ምን ይላል? ናይስ ቱ ሚት ዩ፣ ናይስ ቱ ሚት ዩ፣ ናይስ ቱ ሚት ዩ ምን ማለት ነው? ኮሜንት ሴክሽን ላይ እጠብቃለሁ። ከዛ መልሳችንም አሁን ናይስ ቱ ሚት ዩ ቱ፣ ናይስ ቱ ሚት ዩ ቱ ምን ማለት ነው? ኮሜንት ሴክሽን ላይ ሁሉንም አስቀምጡልኝ ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ኦኬ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ